ዶክተር አለች በቃ አልጠፋችም ምን ከተደገሰ በኋላ እዛው ማካል ጉዳተኛ እስከመሆን ድረስ ሁሉ ነገር ያወቅሽ ለምንድን ነው እስካሁን የደበቅሽ እሺ የት ነው ያለችው እሺ ለምንድን ነው ማለት ልታገቢ ደርሰሽ ነበር የምን ሰርግ የምን ማግባት ማለት ስለምን ማግባት ነው የምታወሩት እሺ ከፍታለሁ እኮ ክፈችው እሺ እኮ እንከፍትልን ንገረኝ ፍታኝ ክፈችው እንዳላጋጭሽ ንገረኝ እሺ እኮ ክፈችው ወይ አረታረጉ ደህና ነሽ ምን አርግሻት ነው በስመ አብ ምን ማለት በስመ አብ ወልድ መንፈስ ቅዱስ እጇ ምንድን ነው እንደዚህ ሆነው አስወጥልኝ እሷን አስወጥልኝ ማለት ልታገቢ እንደደረሽና በሰርግሽ ቀን እንደጠፋሽ ነው የምናውቀውኛ እና አንቺን ፍለጋ በጣም ብዙ ጊዜ ተቆጥሯል እንደምታገባና ልታገባ እንደነበርኩ ነው አይደል ነገራችሁ ሰውዬሽን በስልክ አስተዋውቀሽኝ ላገባ ነው ብለሽ ገንዘብ ሁሉ ልኪላችሁ ሰርግ ምናምን ነገር ቃኑን ሁሉ ቆርጣችሁ ነግራችሁኝ ነበር እንዴ በቃ መከታተል እንዳለብኝ ተነገረኝ በቃ እንደዛ ሁኚ እንኳን ማለት ለማንም መናገር የምችለው ነገር የለኝም ታላቅ ቢኖር ምናልባት ልናገር እችላለሁ እዛ ሁኚ እንኳን እነሱን ለማገዝ ነበር እንደዚህ ስጥር የነበረው ግን እንደዛ እየለፈው እንኳን ምንም የልፋቴን ውጤት እንኳን በተቃራኒው ነው ያገኙት በቃ ጸባያቸው ተቀያይሮ ያን ሁሉ ነገር ያደረኩላቸው ሁሉ ጭራሽ ነው እንደ ከህደስ ነገር ነው እየተሰማኝ ያለው ምን እየተፈጠረ እንደው ማወቅ አልቻልኩም አላቅም ብቻ ግን በጣም ነው የሚከብደው እህታችን ወደ አረብ ሀገር ለመሄድ ተገደደች እና በቃ እሷ እዛ ሆና በመትለካው ብር እኛ ምን እንማራለን ያው እንደምታዩ ግቢ ውስጥ የሚከራዩ ቤቶች አሉ በእነሱ ነው የምንተዳደረው በፊትም እንደዚህ ነበረች በፊት እንደዚህ እንዳልሆነች እኔ ፎቶ ላይ አይቻለሁ ማለት አንዳንድ ፎቶዎች ላይ ጃ በትክክል እንደሚዘረጋ አይቻለሁ አሁን ይሄ የመጣው ነገር ከየት ነው የመጣው ነው ማለት ይሄ ውሸት ነው ምንድነው እሺ ማለት ድንገት ሰው እንዴት እንደዚህ ሊሆን ይችላል ከዛስ በኋላ ማለት ግልጽ ስላልሆነልኝ ነው ህክምና ወይ በሆነ በጸበል ወይ ህክምና ይሞክራችሁት ነገር የለም ህክምና እንኳን ሞክረናል የሆነ ጊዜ የት ሞክርሽ ጤና ጣቢያም እና ያው ገንዘብም ስለሚያንሰን ያው እኛ ጤና ጣቢያ ምናምን እንዴት ነው ምን አሉ ምንም መድኃኒት ምናምን እየሰጧት ነበር እስኪ ጤና ጣቢያ ሄደሽ ሰጥሽን ወረቀት ማየት ይችላል እኮ እንደታከመች የሚያስረዳ ነገር አለሽ ወይስ የለሽም አልገባክም መሰለኝ እኔ ግልጽ ነው ጥያቄ ታከማለች አልሽኝ ህክምና እየተከታተለች ነው አልሽኝ የተከታተለችበት የህክምና ማስረጃ ወይም የመድኃኒት ማዘዣ የለም ወይ ነው ቆይ ልታገቢ ስቲ ምንድነው የተፈጠረው እኔ ላገባ አልነበረም ምንም አይነት ሰርግ የለም ማን ነው ደግሞ እንደዚህ ያለ ይኸውልሽ ታላቀትሽ እንደነገረችኝ ከምታገቢው ሰው ጋር በስልክ እንዳነጋገርሻቸውና ብዙ ገንዘብ ወደዚህ እንዳላከች ነግራኛለች ቆይ ማለት ምንድነው እዚህ ጋር የተካሄደው አካል ጉዳተኛ ነሽ የምር አዎ ነኝ እሺ ስትታከሚ የነበረ ማስረጃ አለ አለች በቃ አልጠፋችም ምን አልጠፋችም ማለት ምንድነው አልጠፋችም ማለት አልገባኝም ቆይ በቃ ራሷ ማዳመጥ ፈልጋ ነው በቃ እንዴት ነው ራሷን ሰው እየጠበቃት እንዴት ነው ራሷን በዚህ ልትደብቅ የምትችለው ከፈለገች ራሷ ማዳመጥ በሰርጓ ቀን ከተደገሰ በኋላ እዛው ማካል ጉዳተኛ እስከመሆን ድረስ ሁሉ ነገር ያወቅሽ ለምንድን ነው እስካሁን የደበቅሽ እሺ የት ነው ያለችው እሺ እኔ ምንም ማውቀው ነገር የለም በቃ ነው ያውቄ ነው ያልኳችሁ ማለት አንቺ ጨዋታ ነው እንዲያሹ ከኛ ጋር ጨዋታ አይደለም በቃ አውቄ ነው ያልኳችሁ ማለት ምን ነው አውቄ ምንድነው ስለዚህ አራስሽ እንዴ ጠፋሻት እቺ ልጅ ጤነኛ ናት ምንድነው እኔ ማጠፋት ነኝነቷ ምን እያልሽ ነው እሺ ማለት እናሽ ነሽ ምንድነው ምን እያለች ነው ልጅቷ ምን አለች ነው እኔ ማጠፋት ነው ያለችው ልጅቷ የት ነው ያለችው ታክለሽ በደንብ ታውቃለሽ አሁን አውቃለሽ ትጩብኝ በቃ ምንም ነገር አላውቅም ታውቃለሽ እንደምታውቂ ያስታውቃል አሁን የት ነው ያለችው እኔ ለቅም አትጩብኝ ለምን ደግሞ አንጮብሽ ታውቃለሽ ነገር ማውቀው ነገር የለም እሺ ለምንድን ነው እስካሁን ያልተናገርሽው አሁን የተናገርሽውን ነገር እኔ ዝም ብዬ ነው ያልኳችሁ ዝም ብለሽ ልታወሪ አትችይም የሆነ ነገር ውስጥሽ አለ ግልጽ ነኝ ምንም አይነት ነገር የለም እሺ ፖሊስ ጣቢያሽ ልጅ ለምን ነው የምትወስዱኝ ለምን ፖሊስ የሚመጣው ለምን ምን ስላደረኩኝ የምታውቂው ነገር እንደሌለ ትነግረሽ ምንም ነገር የለም ልቀቁኝ ልቀመጥበት ፖሊስ ጣቢያ አትሄጂም አትናገሪም
አለ ልቀመጥበት ልቀቁኝ ከተረሽ በቃ ፖሊስ እሺ ልቀቁኝ ነግራችኋለሁ ልቀቁኝ በቃ እሺ ንገሪና የት ነው ያለችው ምንም ነገር አላውቅም ዞር በሉልኝ አንቺ የት ነው ያለችው ከኔ ላይ ልቀቁኝ እንጂ ምንድነው ለምንድነው ምን ለቅሽ ልጅቷን የት እንዳረግሻት መናገር ይኖርብሻል አንቺ ከኔ ላይ ዞር በይልኝ ከመቻት ክፈቹ በሩ እሺ ከፍታለሁ እኮ ክፈቹ እሺ ከፍታለሁ እንዴ ተረጋጋ የትም ይዘኛ አትሄድም አይደለ ምንም አታረገኝም ጊዜሽ እንደማሪድና እንደማይድ ገብተን ስናይና እሺ ከፍታለሁ እኮ ንገሩኛ እኮ ጊዜና ትብሊ ክፈቹ የትም ይዘኛ አትሄድም አይደል እሺ የትም ይዣሽ አልሄድም ክፈቹ እሺ እዚህ የደበቅሻት ክፈቹ እዚህ ነው ከፍታለሁ እሺ እኮ ክፈቹ እየተጫወሽብን ነው እንዴ አይደለም እሺ ምንድነው እሺ የምታደርጊው ምንም አላደርግም ከፍታለሁ ግን ቃል ገብተልኛል የትም ይዤሻል ክፈቹ እሺ ክፈቹ እኮ እንድከፍትልህ ንገረኝ ፍታኝ ክፈቹ እንዳላጋጭሽ ንገረኝ እሺ እኮ ክፈቹ እሺ ማለት የትም ይዤሻል አልሄድም እሺ ክፈቹ እሺ እኮ ክፈቹ ቃል ገብተልኝ አዎ ቃል ገብቻለሁ ክፈቹ እሺ እሺ ከፍታለሁ ደህና ነሽ ምን አርግሻት ነው በስመ አብ ምን ማለት ነው እስካትጎዳሽ እጃ ምንድነው አንቺ አያ ምንድነው ምን ሆነሽ ነው እንደምታድኝኛቅ ነበር ወይ ምን አርግሻት ነው ምንም አላረኳት ባሉላት አታክ እንደዚህ ጨለማ ቅዱስ በስመ አብ ወልድ ወመንፈስ ቅዱስ በስመ አብ ወልድ ወመንፈስ ቅዱስ እጇ ምንድነው እንደዚህ ሆነው አስወጡልኝ እሷን አስወጡልኝ ምን ማለች እንታያለሽ እንደዚህ ጨለማ ቅዱስ ምንም አልሆነችም ነው እዚህ ጨለማ ቅዱስ ታንዴ ቆለፍሽባት አታይም እንዴ ራሷ ማዳመጥ ፈልጋ ነው እዚህ ተቀመጠችው ራሷ ማዳመጥ ይዋስ ይቀርኛል ቻር እንዴ እንደምታድኝኛቅ ነበር ምንድነው እሱ አስወጡልኝ እሷን ቆይ እጅሽ ምን ሆኖ ነው እንደዚህ ምንም አልሆንሽም አይደል እሺ ምንም አልሆንኩም ቆይ እጅሽ ምን ሆኖ ነው በስመ አብ ወልድ ወመንፈስ ነይ እናት እስኪ ነይ አይዞሽ አርጊላት ጫማውን በስመ አብ አንቺ ምንድነው ያደረግሻት እጇን አታየውም እንዴ ቆይ ነገር የለም ምንድነው እናንተ የምትሆኑት ጨካኝ ደግሞ ትሞት ዝም በይ ቆይ አንቺንማ አይዞሽ ምንድነው እንደዚህ የምትራመደው በስመ አብ እግሯ ምን አርገሻት ነው አንቺ እንዴ ማላረኳት ምን ይዛታል እሺ ቀስ በይ እንዴ ቆይ ምን ብታረጋት ነው እንደዚህ ቆይ እግሯ እንደዚህ ሆንች በትክክል እኮ አትራመድም እንዴ ደህና ነሽ ተመልካቾቻችን ተረጋግተን ተመልሰናል እንግዲህ ልታገባ የደረሰችዋን ሙሽሪትን እንግዲህ በጣም የሚያስፈራ ቦታ ላይ እንግዲህ አግኝተናታል እንግዲህ ስናገኛት የነበረችበት ሁኔታ ጨለማ ክፍል ውስጥ ነበር እንግዲህ በጣም ጨለማ ነው አንድ ልታገባ ያለች ሙሽሪት እንግዲህ ልትገኝበት የማትችልበት ቦታ ላይ ነው ያገኘናት ስናገኛትም እንግዲህ አንድ እጇ ፍጹም እንግዲህ ማይሰራ ሆኖና አረማመዷን ተመልክተናል አንድ ፍጹም ጤነኛ የሆነ ሰው ሊራመድ የማይችልበት መንገድ ላይ ሁኔታ ላይ ነው እንግዲህ ስትራመድ የነበረው ያው እኛም እንግዲህ ደንግጠናል እንደዚህ እናገኛታለን ብለን አልጠበቅንም ነበር ምን እንደተፈጠረ እንግዲህ ከራሷ አንደበት እንሰማለን ሰላም እህቴ ሰላም እስኪ ማን ነው ስምሽ ቃል ኪዳን እባላለሁ ቃል ኪዳን የነሱት ነሽ አዎ ቆይ ምንድነው የተፈጠረው ውስጥ ማለት ስናገኝሽ አንቺን ያገኘንበት ሁኔታ ምንድነው እጅስስ ምን ሆነ ነው እንዴት ነው የምትራመጂው አረማመድሽም ቆይ ከመቼ ጀምሮ ነው የመጣው እኔ እንግዲህ አረማመዴ ከበፊትም ጀምሮ ነው እንደዚህ የነበርኩት ለምንድን ነው ግን እንደዚህ የምትጠይቃት ማለት ከበፊት ጀምሮ ስትይ እንደዚህ ነበር ላግኛት አካል ጉዳተኛ ነኝ በቃ ከበፊት ጀምሮ ማለት አልገባኝም ይሄን ጥያቄ ባትጠይቃትስ ብጠይቃትስ ማለት እንዴት ነው ማጠይቃት አይደለም ባትጠይቅስ በቃ ማግኘት ነው የምፈልገው አላችሁ አይደል አገኛችኋት በቃ ለምንድን ነው ማንጠይቃት ልጅቷን የሆነ ነገር አድርገሻት ከሆነ በእግት እንጠይቅሻለን ማለት ነው አላደረኳትም ግን ይሄ ጥያቄ ቢቀርስ ባትጠይቅስ ቆይ እንደዚህ እንድትሆኚ ሆነው ለምንድን ነው ማለት ልታገቢ ደርሰሽ ነበረ የምን ሰርግ የምን ማግባት ማለት ስለምን ማግባት ነው የምታወሩት ማለት ልታገቢ እንደደረሽና በሰርግሽ ቀን እንደጠፋሽ ነው የምናውቀውኛ እናንቺን ፍለጋ በጣም ብዙ ጊዜ ተቆጥሯል ይሄ ፍጹም ሐሰት ነው ማለት እኔ ላገባ አልነበረም እኔ ሰርግ ምናምን አላቅም እኔ እንደዚህ አይነት ነገር እንዴት ማለት እንደምታገባና ልታገባ እንደነበርኩ ነው አይደል የነገራችሁኝ ሰውዬሽን በስልክ አስተዋውቀሽኝ ላገባ ነው ብለሽ ገንዘብ ሁሉ ልኬላችሁ ሰርግ ምናምን ነገር ቃሉን ሁሉ ቆርጣችሁ ነግራችሁኝ ነበር እንዴ
ቆይ ምንድነው የተፈጠረው አንቺ ስለምንድነው እንደዚህ ሆንሽ ሌላ ሰው ይሆናል ያለሽ እኔ እንደዛ አላልኩሽም አይ እኮ ለምን እንደዚህ አይነት ጥያቄ እንደምትጠይቋት ነው በቃ ልጅቷን ተዋት አትጠይቋት ለምንድነው እንዳንጠይቃት የምትፈልጊው አንቺ ከቀደም ያወራሹ ከሌላ ሰው ጋር ነው ማለት ከማን ጋር ያወሩት እኔ ምንም ሰርግ የለም ምንም አይነት ሰርግ የለም ቃተንተም ቆይ ድምጽሽን አንቺ ድምጽ አይደለም እንደ ይሰሙት ሰውዬ ነው ብለሽ አስተዋውቅሽኝ ሳንቺ አይደለሽ ምን አሁን እሷ ማግኘት ነው ለምትፈልጊው አገኘኋት ግን ስለዚህ ተሻፈል በቃ አንቺ ዝም በይ አታስጨንቂያት በቃ አታስጨንቂያት ቆይ ምን እንደተፈጠረ ሳናቅ እንዴት ነው አንቺ ዝም ብለህ ታዋት ማለት ነው አይደል የፈለጋችሁ ኖ ያለችበትን ሁኔታ ማወቅ አለብን ምን እንደሆነች መረዳት አለብን እቺ ልጅ እኮ ላገባ አልነበረም ያለሽ ነው በቃ አታስጨንቋት ነው ያልኩት አታስጨንቋት አይደለም ሰርጉ ሴት ሄዳ ልጅቷስ እንዴት ነው እንደዚህ አካል ጉዳተኛ ሆነችው ቆይ ምን ተፈጥሮ ነው እንደዚህ ሆንሹ በቃ አካል ጉዳተኛ ነበርኩኝ አልኩ ከበፊትም አካል ጉዳተኛ ነበርኩኝ ከሆነ እህቶች እንዴት አላወቁም ይሄንን ፍጹምተኛ እንደሆነች ነው የሚያውቁት እሷ ታውቃለች ጠይቃት ማነች እሷ ታውቃለች አልገባኝም ቆይ አንቺ ታውቃለሽ እንደዚህ እንደሆነች አውቃለሁ ከመቼ ጀምሮ ቆየች ማለት እና ይሄንን ለእህት ለምንድን ነው የደበቃችሁት ምን ብልዬ ነው ለሷ ምነግራት ማለት እህታችሁ እንደዚህ አይነት ሁኔታ ላይ ስትሆን እንደዚህ ሆናለች ህክምናም አለ ምንም አለ ቆይ ሲጀመር በምን ምክንያት ነው እሺ እንደዚህ ሆነችው ምንድነው የምታፈጨው ለምን አትናገሪ ቆይ ለምን የተፈጠረው ነገር አትናገሩ እሷ እኛ እኮ በጣም ግራ ያጋባችሁ ነው ምን እናንተ ናችሁ እንጂ ግራ የምታጋቡ በቃ ድንገት ነው እንደዚህ ሆነችው እንዴት አንድ ሰው ድንገት እንደዚህ ሊሆን ይችላል እንደዚህ ሆነ ነው ማውቃት በቃ ድንገት ነው የሆነችው ምንድነው ሁለት አፍ የምትሆኑ የተፈጠረው ነገር ወይ ንገሩኝ ወይ ለምንድነው የምትዋሹት ምንም ያወሸነ ነገር የለም ማለት ሁሉም ነገር እኮ ግልጽ ነው በቃ ከበፊትም እንደዚህ ነበርኩኝ አልኩ እሺ ጨለማ ውስጥ ማን ያመጣሽ ማን ነው እዚህ ያደረገ ራሴ ፈልጌ ነው እዛ የነበርኩት ብቻዬን መሆን ፈልጌ ነው ራሷ ማዳመጥ ፈልጋ ነው ብያቸዋለሁ መጀመሪያ እናንተ እየቀለዳችሁ ምን አልኩኝ እንዴ እየቀለዳችሁኝ ነው እንዴ ሰርግ አላላችሁኝ የሚያስፈልገውን ነገር ላኩኝ ሰው አስተዋወቃችሁኝ እሺ አልኩኝ ነው ያልኩኝ መጣው በቃ አንቺን ለማጋባት ስል እሺ እዛ ድረስ ስራዬን ትቼኝ በቃ አንቺ ስል መጣሁልሽ እዚህ ከመጣሁ በኋላ ደግሞ ጠፋሽ ተባለ አንቺን ፍለጋ ያላየሁት ነገር የለም ሶ በስተመጨረሻ እንደምን ብዬ አገኘሁሽ ሳገኝሽ ደግሞ እንደዚህ አካል ጉዳተኛ ሆነሽ አገኘሁሽ ከዛ ደግሞ ከልጅነቴ ጀምሮ ነው እሷ በቅርቡ ነው የሆነው ትላለች አንቺ ከልጅነቴ ጀምሮ ቆይ ምንድን ነው የተፈጠረው ምንድነው ሲደበቃችሁኝ ምንም የደበቀሽ ነገር የለም ሁሉም ነገር እንደዚህ የምትሆኑት እየደበቃችሁ እሺ ለምንድን ነው በሩን ለመክፈት እሺ ምንም ካልተፈጠረ ራሷ ማዳመጥ ከፈለገች ለምንድን ነው ይሄን በር ከቅድም ጀምሮ ከፍተሽ ልታሳይኝ አልፈለግሽው ጥያቄዎቹ በጣም ያስፈራል በተለይ አንተ የትም አትሰዱኝ እያልሽ እየለመንሽ ነው የነበረው ለምንድን ነው አንተን በቃ የምትጠይቀው ነገር ምንም አንዴ ፖሊስ አንዴ ምን እጠራለሁ እያልክ ስለነበረ በቃ ፈርቼ ነው እንደዛ ያለው ምንም ካላደረግሽ እቺ ልጅ ከበፊት ጀምሮ እንደዚህ ከሆነች ፖሊስ በጠራ ጥያቄያችሁ ግራ ያጋባላ ነው አንቺ ነሽ ግራ የምታጋቡ እኔ ምንም ግራ አላጋባችሁ አንቺ ራስሽ የሆነ ችግር አለብሽ ሁለታችሁ ምንድነው ማለት ግልጽ ያልሆነልኝ ነገር አለ እኔ ሁለታችሁ ራስ ምንም አልገባችሁ እኔ እንደውም እንድታስረዱኝ የምፈልገው ነገር አለ ቆይ ምንድነው የተፈጠረው ልጅቷስ ምንድነው የሆነችው ሰርጉ ሴት ሄደ ምን እያደረጋችሁ እንደሆነ እኔ ማወቅ ፈልጋለሁ በቃ ነው ምንም አላረግንም ድራማ ሰርግ ነበር አይደል እዚህ አካባቢ ላይ ሰርግ እንደነበረ እናውቃለን እኔም ጠይቄያለሁ ተረድቻለሁ ቆይ ምን ማለት እየደበቃችሁ ያላችሁት ነገር ምንድነው እኔ እንግዲህ ምናልባት ተሳስታችሁ ከሆነ የሌላ ሰው ሰርግ ሊሆን ይችላል እኛ ጋር ምንም ሰርግ የለም ኧረ የምታገቢው አንቺ ነሽ በሰርጋሽ ቀን ምንድነው የተፈጠረው እኔ ብቻ እንድታስረጂኝ ነው የምፈልገው ምንድነው ያደረጋችሁት ምንም አላደረግንም አንቺ እኮ አላደረግንም የምትይኝ እኔ እኮ ህይወቴን የሰውት እኮ ለእናንተ ስለአይደለም እንዴ እኔ ሁሉ ስለያለው ስለዳንኪ ነው የምትሉኝ ዳምስ ማቲ ምን እንደው ተረጋጋታለሽ እና እንደው ወደታች ተረጋጊ እኔ እንዳት ነኪ እንዳት ነኪ እኔ ስለሰራት ኑርሽ በቃ ስለሰራት ኑርሽ ታ ምን ሆነሽ ነው ዶክተር ጥሩልኝ ኧረ አንድ አግዙኝ ውሃ ሆስፒታል ይዘናት እንሂድ ሆስፒታል ካሜራ ተመልካቾቻችን ከዚህ በፊት የተሰራነውን ፕሮግራም ተመልክታችኋል እንግዲህ ኤፍራታ ባልጠበቅነው ሁኔታ እንግዲህ ራሷን ስታ ነበረ እስኪ ያው ከምንም ነገር በላይ እንግዲህ የሷ ጤና ስለሚቀድም እንግዲህ ዛሬ እሷን ለማውራት መተናል እስኪ እንዴት ነው አሁን ደህና ነሽ ደህና ነኝ ፈጣሪ ይመስገን ያው የተለመደ ነገር ስለሆነ ያው ደንግጠን ነበረ ማለት ድንገት መጀመሪያ ነስሮች ነበር ከዛ በኋላ ቀጥታ እንግዲህ
ራስሽን ነው የሳትሽው ተደናግጠን ነበረ ምንድነው ቆይ የተፈጠረው ከዚህ በፊት እንደዚህ አይነት ህመም ነበረብሽ ማንንም ማይቅም እንጂ ነበረብኝ በጣም ብዙ ጊዜ ሁሉኛል ከጀመረኝ የደም ካንሰር እንዳለብኝም ተነግሮኛል በጣም ከባድ ነው ይሄ ኦኬ እና አሁን ያለሽበት ሁኔታ ምን አሁን ያው እየተከታተልኩት ነው ያለሁት ማለቴ ሆስፒታል ምናምን ክትትል እያደረኩ ነው ያው አይዞን ማለት ይሄን ነገር ማለት እቶችሽ አያውቁም ያንቺ ቤተሰቦች አያውቁም ማንንም ማያውቅም ራሴ ብቻ ነው የማውቀው ያው እነሱም ታናናሾች ስለሆኑ በነገራቸው ሌላ ጭንቀትና ሐሳብ ነው ሊሆንባቸው የሚችለው ብዬ ማንንም ማያውቅም ራሴ ብቻ ነው እንትን ያልኩት ነው ከመቼ ጀምሮ ነው ይሄ ነገር ተፈጠረው ቆይ በርግጥ እዚህ ማዘርም አባቴም ከሞቱ በኋላ ነበር እንትኑን ያወኩት የደም ካንሰር እንዳለብኝ ያወኩት እዛም ከሄድኩ በኋላ በተደጋጋሚ እንደዚህ ያደርገኛል እዚህም ከመጣው በኋላ አንዱ ለቀን እንደዚህ ሆኛለሁ ግን እኔ ለምደዋለሁ ግን ለነሱም ለማንም መናገር አልችልም ምክንያቱም እዚህ ጋር ያሉት ታናናሾች ናቸው ኃላፊነት አለብኝ በቃ ለነሱ ስል ይቻልኩትን ያደረኩኝ ነበር ግን ደግሞ አሁን ደግሞ የሰማሁትም ታውቃለህ የተፈጠረው ነገር ታውቃለህ እኔ ዛሬው ሀገር እነሱን ለማሳደግ ያላየሁት ያልሆንኩት ነገር የለም ታናናሾች ናቸው ቢያንስ እናትና አባቴን አደራ ለመወጣት ምንም እንዳይጎልባቸው ብዬ ለማዳም እየዞርኩኝ ነበር ግን ያ ሁሉ ልፋቴ በአንዴ ከንቱ መሆኑን ሳስበው ለሰርግ ወጪ ከዛ በላይ እንኳን ስራ ጀምራለች ሲሉኝ ስራ ለምትጀምርበት ሲል ያቺኛው ተማሪ ነሽ እንድትማር ብዬ በቃ የጓደኞቿ በታች እንዳትሆን ብዬ ማወጣው ወጪ በቃ በየወሩ የሚደርሰኝ ለነሱ ነበር መልክላቸው የሚሆነው ነገር በዛ ላይ ደግሞ አሁን ሰርግ ስትለኝ በቃ አለ አይደለ ማንንም የላትም ምን ነው ያለውት ለሰርግ ወጪ ማውጣት የምችለው እኔ ነኝ በቃ ለቤሎ ለሰርግ ወጪ የሚሆነው በቃ የሚገዛዘው ነገር እንዳለ ሁሉ ሲጠየቁኝ ሁሉ ነገር በቃ እንዳለ ነበር የላኩት እቃ እንኳን ሳይቀር ጎጆዎች ነች ብዬ እቃዎች እንኳን ገዛዝቼ ነበር ያስላኩላት ግን ያን ሁሉ ነገር ለነሱ እንደዛ ያደረኩ የተፈጠረውን ተቀለ ጭራሽ አካል ጉዳተኛ ሆና አገኘዋት ብዬ ሳልጨርስ ከድሮ ጀምሮ ነው አካል ጉዳተኛ ሆንኩት አለች እሺ ይሁን ብዬ እንዳልቀበል ደግሞ ጭራሽ የምን ሰርግ ነው ብሎም ደግሞ ሰርጉን ካዱኝ ቆይ እስኪ አስበው በራስ ቦታ ሆነ አንተ እነሱን ለማውጣት በቃ እነሱ ደስተኛ ሆነው እንድታይ ስንት ነገር ለፍተህላችሁ ግን ምንም ነገር እንዳልተፈጠረ አድርገው የለፈውበት ነገር እንኳን ከንቱ አስቀርተው ቢነግሩ ምንድነው የምትለው ምንድነው ልታስብ የምትችለው እሱ ጉዳይ በጣም እንትን ይላል ማለት ለኔም ግራ ገብቶኛል እስካሁን ድረስ እውነቱ ላይ መድረስ አልቻልኩም ከምንም ነገር በላይ ያንቺ ጤና ስለሚበልጥ ነው እንግዲህ ዛሬ ያንቺን ጤና ለማወቅ እንግዲህ ደህንነትሽን ለማረጋገጥ ወደዚህ የመጣሁት አሁንም ያው በእኛ አባል ውስጥ ናቸው ያሉት የኛ የክሩ አባላት እንግዲህ ከነሱ ጋር የተለያዩ ጥያቄዎችን እየጠየቋቸው ከነሱ ጋር ነው ያለው እኔም እንግዲህ አገኛቸዋለሁ እና ምን ልልሽ ነው ይሄ ጉዳይ እንግዲህ ምን እንደተፈጠረ እኔም እውነታው ላይ ሳልደርስበት ይሄን ጉዳይ አላቆምም አሁን አንቺ እንዳልሽው እንግዲህ እነሱ ያሉት ነገር በጣም ግራ የሚያጋባ ነገር ነው አንቺ እህትሽ ማለት ኖርማል እንደሆነች ነው የምታውቂው አሁን ላይ ግን የሆነው ነገር ለኔም ግራ ገብቶኛል ምንድነው ያለው ሴራው ምንድነው ማለት እዚህ መካከል ያለው ግጭት አለ ወይ በመካከላቸው ምንድነው ሲጨቃጨቁም ነበር አንቺንም ለሁለት አንድ ነገሮችን ቃላት እየወረወሩ እንትን ሲሉ ነበር አንቺ ማታውቃቸው ነገሮች ብዙ እንዳሉ ግልጽ ነው እሱን ነገር ለማወቅ ራሳችንን ጥረት እናደርጋለን ግን እስኪ አንቺ ስለ ቤተሰቦቻችሁ ንገሪኝ ማለት ይሄ ከመምሽ ከቤተሰብ ጋር የሚገናኝ ነገር ነው ወይስ ምንድነው ማለት እዚህ መሃል ላይ ሁለቱ እንደዚህ ሊሆኑ የሚችሉበት ምክንያት አለ ብለሽ ታስቢያለሽ እንጃ በርግጥ ስለማሚ ምንድነው በጣም እነሱ እንትን ካሉ በኋላ ቢያወኩት በቃ ነገር ያለው ቀደም ብለን ፋሚሊ ከሞቱ በኋላ ነው የሆነ ጊዜ ታማምኩት ከዛ በኋላ ኃላፊነቱ ሙሉ እኔ ጋር ሆነ ሁለት ልጆች አሉ እህቶቼ ናቸው እነሱን እንዴት አድርጌ ነው ላስተዳድራቸው የምችለው እንዴት ሳድርጌ ነው በቃ ጎደሎነት እንዳይሰማቸው እናትና አባት የለኝም ብሎ እንዳይሰማቸው ላደርግ የምችል ብዬ በጣም ትልቅ ኃላፊነት ጭንቀት ውስጥ ነበርኩኝ በዛ ሰዓት ምናምን በቃ እንደሚነስረኝ ምናምን አቃለው ግን እንዲሁ ነበር ማልፎ ሲነስረኝ ምናምን ነገር ከዛ ግን ነገር በጣም እየተደጋገመ መጣ ምናምን ምን እዚህ ያለው ሁላ ሆስፒታል አልሄድኩም ነበር ማለት ነው እዛ ከሄድኩ በኋላ ደግሞ ጭራሽ እነሱን ትቻቸው በቃ አለ አይደለ ትንንሽ ስለሆኑ እንዴት ነው ራሳቸውን በራሳቸው ሊተጋገዙ የሚችሉ ሲያልኩ በጣም ነው ማስበው በምን መንገድስ ነው ላግዛቸው የምችለው ይልኩኝ
እሱ ሐሳብ በቃ እንዳለ ሆኖ በቃ ጭንቀት ነው የለቀቀብኝ ታውቃለህ ባንዴ ኃላፊነት ስትሸከም በጣም ነው የሚከብደው እዛ ያለው በቃ የሆነ ሰዓት ላይ ውስጥ አስተውሳለሁ ኩሽና ምግብ እየሰራውላቸው ነበር ለማዳም ከዛ በቃ ነስር አትበለው በቃ እንዲሁ ነው ዝም ብሎ ይወረደው ማለት ነው ከዛ በቃ ራሴን ሳትኩኝ እነሱም ጊዜ ይስጣቸው አሪፍ ሰዎች ነበሩ ወደ ሆስፒታል ሄድኩኝ ሆስፒታል ከሄድኩ በኋላ የደም ካንሰር እንዳለብኝ እንደቆየብኝ ምናምን ተነገረኝ በቃ ከዛ በኋላ እንዲሁ ጭራሽ ደግሞ አስበው ታማሚ እንደሆንኩ ሲገባም ደግሞ ሌላ ጭንቀት ነውና የሚሆነው በቃ መከታተል እንዳለብኝ ተነገረኝ በቃ እንደዛ ሆኜ እንኳን ማለት ለማንም መናገር የምችለው ነገር የለኝም ታላቅ ቢኖር ምናልባት ልናገር እችላለሁ እዛ ሆኜ እንኳን እነሱን ለማገዝ ነበር እንደዚህ ስጥር የነበረው ግን እንደዛ እየለፈው እንኳን ምንም የልፋቴን ውጤት እንኳን በተቃራኒው ነው ያገኙት በቃ ጸባያቸው ተቀያይሮ ያን ሁሉ ነገር ያደረኩላቸው ሁሉ ጭራሽ ነው እንደ ከሄደስ ነገር ነው እየተሰማኝ ያለው ምን እየተፈጠረ እንደው ማወቅ አልቻልኩም አላቅም ብቻ ግን በጣም ነው የሚከብደው እኔ እንጃ አላቅም ብቻ ይከብዳል እስኪ ምናልባት ሁለቱ እንደዚህ የሚሆኑበት ምክንያት አለ ምናልባት አንዳንዴ ገንዘብም ያሳስታል ምናልባት ለምን ይሄ ሁሉ ነገር አስፈልገ እኔ ትንሽ ግራ የተጋባሁት እስኪ ምናልባት የሆነ ገንዘብ አለ ማለት አንቺን ገንዘብ ለማስላክ ያደረኩት ነገር ይሆን ምክንያቱም ሰርግ አለ ብለው ከሆነ ይሄ ሁሉ ነገር ሲያስልኩሽ የነበረው እሷ ታገባለሽ ብለሽ አንቺ ለነሱ ይሄንን ሁሉ ነገር ስታደርጊ እዚህ ደግሞ የምን ሰርግ ምናምን እስኪ ምናልባት ገንዘብ ወዳድነት ይሆን እስኪ ምትጠረጥሪው የሚገባሽ ነገር አለ ልክና አሁን ላይ ያሰብኩት ያለው ነገር ልክ እንደዛ ነው ግን ላኪልኝ ስለኝ እኮ ነው ፍቂያቸው እንኳን አላቀም ሊጎልባቸው ይችላል ብዬ ራሴ ያሰብኩኝ እኮ ነው በየወሩ መልክላቸው ከማገኘው ነገር ላይ ብታውንም ባታምንም ለሰርጉ ስትለይ ማለት ነው ምንም ነገር ሁላ ነው እጄ ላይ ያላስቀረውት እንዳለ ነው ለሰርግ ወጪ የሚሆናትን ሁሉ ይዤ መጣው በቃ ለትራንስፖርት የምትሆነኝ ብቻ በቃ ማግኘት ስላለብኝ እሱን ብቻ ነው ትቼ እንትን ይዤ የመጣሁት ከዛው ምንም ነገር የለም ምክንያቱም ምንድነው የነሱን ደስታ ማየት በቃ አላ አይደለ ደርሳልኝ ልታገባልኝ ነው ብዬ የተቻለኝን ሁሉ አድርጌ ያለኝን ሁሉ አውጥቼ ነው ለዚህ ልጅ ላኩላት እጅሊ ምንም ነገር እንደሌለ አሁን እኔ ነኝ የማውቀው ግን እንዴት በዚህ ልክ እኔ ልጨክኑ ቻሉ ማለት ምን አድርጌያቸው ለነሱ ስላደለ እንዴ ሁሉ ስቀይ ያየው ያለውት እንዳለቀ በጣም ይከብዳል ይሄ ቤት ማን ነው ማለት የናንተ ነው የናንተ አባቶቻችሁ ቤት ነው ይሄ ማለት ትልቅ ግቢ ነው ግቢው የናትና አባቶቻችን ቤት ነው የሚኖሩበት እነሱ ሁለቱ ብቻ ናቸው እነሱ ናቸው ሌላ ማን አለ እኔ ስምለፈው ለነሱ አይደል እንዴ ስለዚህ የሚተዳደሩት በሙሉ በቃ እዚህ ቤት ውስጥ የሚከራዩ ቤቶች አየው መሰለኝ እሱን በማከራየትና አንቺ በምትሰጫቸው ገንዘብ ነው ማለት ነው እኔም ኩግሬ ይገባኝ ምን ጎሎባቸው ነው እኔ እንደዚህ ለማድረግ እየጣሩት አልገባኝም የቤት ክራይ አለ እኔ ምልክላቸዋለሁ በቃ ይሄ ሁሉ ነገር ያለ እኔም የሚያስፈልጋቸው ነገር እያደረኩ ለምን ሰርግ በሌለበት ሰርግ ብለው የሚያስፈልጋቸው ነገር ሁሉ እያደረኳቸው ይሄን ሁሉ ነገር እኔ ላይ እንዴት ሊያደርጉ ቻሉ እስኪ በቃ ይኸውልሽ አሁን አንቺ አትጨነቂ እንግዲህ ያው ያለሽበት ሁኔታ ትንሽ ጤናሽን መጠበቅ አለብሽ እኛ ማድረግ የምንችለውን ነገር አጣርተን እውነቱ ላይ ለመድረስ እንሞክራለን አንቺ ግን በፍጹም ከዚህ በኋላ ይሄ ጭንቀት የሚላውን ነገር ማቆም አለብሽ እኛ በቻልነው መጠን እውነታው ላይ ለመድረስ እንሞክራለን ከዚህ በኋላ ምን እናደርገው እንግዲህ ያንቺ ጤና አሁን ላይ ያለሽበት ሁኔታ ጥሩ ከሆነ እዛ ጋር ያለውን ደግሞ እውነት ለመረዳት እንሞክራለን አንቺ ግን ከምንም በላይ መበርታት አለብሽ እንደ ማሳወቅ ያለብንን ሁኔታ ነገሮች የደረስንበትን በመረጃ በማስረጃ ያረጋግጥነው ነገር ላንቺ ለመንገር እንወዳለን ማለት ነው ጊዜው ሲደርስ እስከዛው ግን አንቺ የራስሽን ጤና መጠበቅ አለብሽ ማለት ነው እንደዚሁም ደግሞ በቋሚነት የምትታከሚበትን መንገድ እንግዲህ ከቤተሰቦቻችን ጋር ከክሩ አባላት ጋር ተነጋግረን እንግዲህ አንቺ ህክምናሽን የምትወስጂበትን መንገድ እናመቻቻለን አንቺ በርቺ እኔ ሞኖቱን ብቻ ነው ማወቅ የምፈልገው ለምን እንደዚህ እንደሚያደርጉ ይሄ ሁሉ በደላኔ ሌላ ማድረስ እንደፈለጉ ብቻ ለቅም እንደተፈጠረ ግን እውነታውን ነው ከነሱ ማወቅ የምፈልገው እንጂ ችግር የለውም የኔ ጤና ማይሳስበኝ እንደዚህ እንትን ብዙ ጊዜ የሚያስቆይ ነገር አይደለም ግን እውነታውን ብቻ ማወቅ ፈልጋለሁ እሺ ጥሩ እንግዲህ እኛ ማድረግ የምንችለውን ነገር እናደርጋለን አንቺ በርቺ እንግዲህ ውድ ተመልካቾቻችን
ከባለ ታሪካችን እንግዲህ የሰማችሁትን ነገር ተመልክታችኋል። እናንተም እንግዲህ እዚህ ሁኔታ ላይ ለመድረስ የቻልነውን ነገር እናደርጋለን። እነሱንም ቁጭ አድርገን ለማውራት እንሞክራለን። ሁሉንም ነገር እውነታው ላይ ደርሰን እንግዲህ መጠየቅ ያለበት ሰው በህግ ፊት በመረጃ በማስረጃ አረጋግጠን እንግዲህ ለህግ እናቀርባለን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አሁንም ተመልሰናል። እንግዲህ እስኪ በሙሽሪት ጉዳይ እንግዲህ ዛሬ ደግሞ ሁለቱንም ለማናገር ሞክራለሁ። እንግዲህ አብራችሁን ቆዩ። እሺ ሰላም። እሺ ምንድነው ልጠይቅሽ የፈለኩት ያው እንዳያችሁት እህታችሁ ትንሽ በድንገት እንግዲህ ፌንት ሰርታለች ማለት ራሷን ስታለች። ያው የሆነውን ነገር በጣም አስደንግጦኝ ነበረ። እንግዲህ መጀመሪያ እሷን ወደ ህክምና መውሰድ ስለነበረብኝ እንግዲህ እሷን ወደ ህክምና ወስደናል። አሁን ያለችበትም ጤንነት እንግዲህ እንዳያችሁት ደህና ነች፣ ጥሩ ሁኔታ ላይ ነው የምትገኘው። እስኪ ማወቅ ፈልጋለሁ። እስኪ እህታችሁ ከዚህ በፊት እንግዲህ እንደዚህ አይነት የደም ካንሰር እንዳለባት ነው የተረዳሁት። ይሄን ታውቁ ነበረ? በጭራሽ አናውቅም። ምንም እኛ ጤነኛ እንደሆነች ነበር የምናውቀው። ያው እንግዲህ በጣም ከቅርብ ጊዜ ወዲህ በጣም መጨናነቋ ይሄ ነገር እንዳደረሰባት ወደዚህ ህመም እንዳመጣት እንግዲህ ነግራናለች። እንግዲህ ያው እናንተም ደግሞ ያው በጣም እንደምትጨነቅላችሁ ነው የተረዳሁት። ያው እናንተ ደግሞ ራሳችሁን በመቻል እሷን በማገዝ ብዙ ነገር ማድረግ አለባችሁ አሁንም ቢሆን፣ ምክንያቱም ያለችበት ሁኔታ በጣም ያሳዝናል። እናታችሁ የደም ካንሰር አለባት ይርክና አዎ እንግዲህ ሆስፒታልም ሄደን ክትትል ስናደርግላት የተረዳነው ነገር ያ ነው። ያው መረዳዳት አለብን። እናንተ እህቶቿ ናችሁ እንግዲህ እናንተ ናችሁ ያላችኋት ለሷ በሁሉ ነገር ልታግዟት ይገባል። እስኪ ግን ከዛ በፊት አሁን ልታግዙኝ መቻል አለባችሁ። ስላስተዳደጋችሁ እስኪ ልጠይቃችሁ። እስኪ እንዴት ነበረ እስኪ አስተዳደጋችሁ? አስተዳደጋችን ያው እናትና አባታችን ያሳደጉን በጣም በመልካም ሁኔታ ነው። ያደግነውም እዚህ ቤት ውስጥ በመተሳሰብ በፍቅር በደስታ ነው። ያው ትንሽ የኢኮኖሚ ችግር ቢኖርብንም ያው መተሳሰብ ስላለ ሁሉም ነገር ሙሉ ነው የነበረው እና ትንሽ ከፍ ስንል ወላጆቻችንን በአደጋ ነበር ያጣናቸው። ከዛ ወላጆቻችን ካረፉ በኋላ ያው ኑሮን በጣም ስለከበደን እህታችን ወደ አረብ ሀገር ለመሄድ ተገደደች እና በቃ እሷ እዛ ሆና በምትለካው ብር እኛም እንማራለን። ያው እንደምታየው ግቢ ውስጥ የሚከራዩ ቤቶች አሉ፣ በእነሱ ነው የምንተዳደረው። ያው እኔም አካል ጉዳተኛ ስለሆንኩ ወጥቼ መስራትም ስለማልችል እንግዲህ እሷ በምትሰጠን ገንዘብ ነው ስንተዳደር የቆየ ነው። ምንድነው ጥሩ ነው። እስኪ ቤት ውስጥ የነበራችሁ ቤተሰቦቻችሁ ከማረፋችሁ በፊት የነበራችሁን ቤተሰብ ውስጥ የነበረውን ነገር እስኪ አስታውሽ። ያው እሷ እንዳለችህ እኛ ቤተሰቦቻችን እያሉ በጣም ደስ የሚል ነበር ኑሯችን። ደስ ይላል ያለን ፍቅር መተሳሰብ እና በቃ እናትና አባታችንን ካጣን በኋላ ነው እህታችንን ወደ አረብ ሀገር ሄደችው። ከዛ በኋላ በቃ ሁላችንም የራሳችንን ነገር ለማግኘት ወደዛም ወደዚህም እያለን በፊት የነበረን ፍቅር ከዛ በኋላ ነው በቃ እየቀነሰ የመጣው። በምን ምክንያት? ያው በቃ ከኑሮም አንፃር ማለት ሁሉም እህቴም እኔም የዕለት ጉርስም ለማግኘት ወደዛም ወደዚህ በምንልበት ሰዓት በቃ ብቻ ፍቅራችን እንደ ድሮ አይደለም። እናትና አባቶቻችን እንደነበረ የነበረን ጊዜ አይደለም የሆነ ነው። ከዛ በፊት ምን ነበረ? ከዛ በፊት በቃ እንዳልኩት በጣም ፍቅር ነበረን፣ ደስ ይላል የነበረን ነገር። ከዛ በኋላ ግን በቃ ተራራቅን፣ ተለያየን ማለት ይቻላል። እና ከእህታችን ጋር ያው በስልክ ነው የምናወራው። እሷም አረብ ከሄደች በኋላ ያው እኔና እሷን አብረን የምንኖረው። ያው እሷም ብዙ ጊዜ የምንጋጭበት ነገር አይጠፋም። ማለት ለምሳሌ የገንዘብ ችግር ቢሆን ከሆነ የናንተን ህይወት ለማስቀጠል የናንተን ፍላጎት ለማስቀጠል
አረብ ሀገር እንደሄደች ነገራችሁኝና ከዛ ደግሞ ገንዘብ ትልክላቸዋለች። ሊያጋጭ የሚችል ሊያስማማ የሚችል ነገር ምንድነው ማለት ቤተሰባችሁን በፍቅር ማለት እሷ መስዋዕትነት እየከፈለች ለማያዋድድ ነገር ምንድነው የተፈጠረው? ያው ቤት ውስጥ እኮ ስትሆን አይጠፋም አይደል ለመጋጨት። ስለዚህ በቃ አንዳንድ ነገሮች ያው ታናሽና ታላቅም ስለሆነ የሚያጋጭን ነገር አይጠፋም በሰዓቱና ግን ተመልሰን ወዲያው እንታረቃለን። እና እንዳልኩ ግን ብቻ እናትና አባቶቻችን እያሉ የነበረን ፍቅር እንኳን እንደዛ የለም። በፊት ፎቶ ለማየት ሞከርኩኝና ያው እህታችሁም ማሳየችኝና እንደዚህ ማለት ከድሮ ጀምሮ እንደዚህ አልነበርሽም እና ደግሞ ስናወራም ፍጹም ጤነኛ እንደነበረሽ ነግረሽኛል። አሁን ይሄን ነገር ከድሮ ጀምሮ ነው ማለት ከየት የመጣ ነገር ነው? በፊትም እንደዚህ ነበረች። በፊት እንደዚህ እንዳልሆነች እኔ ፎቶ ላይ አይቻለሁ። ማለት አንዳንድ ፎቶዎቿ ላይ እጇ በትክክል እንደሚዘረጋ አይቻለሁ። አሁን ይሄ የመጣው ነገር ከየት ነው የመጣው ነው ማለት ይሄ ውሸት ነው ምንድነው? ያው አንተ ፎቶ ያየከው መጀመሪያ እንደዚህ ሳትሆን ይሆናል ያየከው እኮ ከበፊት ጀምሮ ነው እንደዚህ ሆነችው አልሽ። ቆይታለች ለማለት ነው። ቆይታለች ምን ያህል ነው? የሆነ አክል አመት በትክክል ባላስታውሰውም ግን የሆነ ያክል ጊዜ ቆይታለች እንደዚህ ከሆነች። በቃ ድንገት ነው በራሱ ነው እንደዚህ ሆነችው። እሺ ማለት ድንገት ሰው እንዴት እንደዚህ ሊሆን ይችላል? ከዛስ በኋላ ማለት ግልጽ ስላልሆነልኝ ነው። ህክምና ወይ በሆነ በጸበል ወይ ህክምና የሞከራችሁት ነገር የለም? ህክምና እንኳን ሞክረናል የሆነ ጊዜ። የት ሞከርሽ? ጤና ጣቢያ እና ያው ገንዘብም ስለሚያንሰን ያው እኛ ጤና ጣቢያ ምናምን ልጅ ነው። ምን አሉ? ምንም መድኃኒት ምናምን እየሰጧት ነበር። እስኪ ጤና ጣቢያ ሄደሽ የሰጡሽን ወረቀት ማየት ይችላል? አይ ወረቀቱን እጄ ላይ የለም። ለምን? ምን ያደርጋል? ማለት አንድ ሰው ማለት ህክምና ነበር ታከመች ከዛ በኋላ ለምን ያስቀምጣው? የህክምና ወረቀት ለምን አይኖርም? ምን ሊያደርግልኝ ያስቀምጣው? መኖር አለበት። አንድ ሰው ሲታከም ወረቀት ምን እንደሆነ ማለት የምርመራ ውጤቶች ይያዛሉ ይቀመጣሉ። ኬት ለምንድን ነው ያላስቀመጥሽው ነው ወይስ ሌላ ምክንያት አለሽ? አይ ምክንያት ኖሮኝ ሳይሆን እኔ አስፈላጊ ነው ብዬ ስላላሰብኩ ነው ያላስቀመጥኩት። እንዴት ነው አስፈላጊ ያልሆነው? ማለት አንድ ሰው ተመርምሮ ውጤቱን መያዝ አለበት። ምክንያቱም ስለዚህ ከዛ በኋላ እንድትታከም ያደረግሽው ምንም ሙከራ የለም ማለት ነው። አይ እየታከመች ነበር ከዛ በኋላ በቃ ምንም አላደረግንም። መጀመሪያ ህክምና አግኝታለች። እኮ እንደታከመች የሚያስረዳ ነገር አለሽ ወይስ የለሽም? አልገባክም መሰለኝ። እኔ ግልጽ ነው ጥያቄ። ታከማለች አልሽኝ፣ ህክምና እየተከታተለች ነው አልሽኝ። የተከታተለችበት የህክምና ማስረጃ ወይም የመድኃኒት ማዘዣ የለም ወይ ነው? አዎ ጸበል ከሆነ እሺ፣ ግን ህክምና ከሆነ እኮ የሆነ ወረቀት ይኖራል። ወረቀት ነበረኝ ግን አስፈላጊ ነው ብዬ ስላላሰብኩኝ ነበረኝ እኮ አሁን ነው ያልሽው። ከጥቂት ደቂቃዎች በፊት ነበረኝ አላልሽም? አስፈላጊ ስላልሆነ የለኝም ነው ያልሽው። በቃ እንዳጠቃላይ አላስቀመጥኩትም። አልተቀበልሽም ወረቀት? ተቀብያለሁ። እሺ ጣልሹ ወይስ ምን? ቀዳድጄ ጥየዋለሁ። ለምን? አስፈላጊ ነው ብዬ ስላላሰብኩ። እንዴት ነው አስፈላጊ የማይሆነው? አንድ ሰው ህክምና ካገኘ በኋላ ምን ያደርግለታል ያ ወረቀት? እርግጠኛ ነሽ አሁን በምትናገሪው ነገር? ያው እርግጠኛ ነኝ። እሺ ለማንኛውም እሱን በራሴ መንገድ አጣራለሁ። አሁን እስኪ ወደ አንቺ ልምጣ። ቆይ ሌላ የሚሰማሽ ስሜት አለ? ሌላ የሚሰማኝ ስሜት የለም። ያው እንደምታየው እግሬም እንደ ኖርማል ሰው መንቀሳቀስ አይችልም። እጄም ያው እንደምታየው ነው። እንደምታየው አካል ጉዳተኛ ነኝ። እንደማንኛውም ሰው መንቀሳቀስ አልችልም። ይሄ ከበፊት ጀምሮ ነው ብላለች። ግን ፎቶ ላይ ስመለከት እኮ እንደዚህ አልነበርሽም እኮ። እሷ እንዳለች ነው የበፊት ፎቶ ያው የልጅነታችንን ያየው አንተ። ይሄ ነገር ሳይፈጠር በፊት ማለት ነው። ከዛ በኋላ ነው ይሄ ነገር የተፈጠረው። ቆይ ልታገቢ ስትይ ምንድነው የተፈጠረው? እኔ ላገባ አልነበረም። እኔ ምንም አይነት ሰርግ የለም። ማን ነው ደግሞ እንደዚህ ያለክ? ይኸውልሽ ታላቅትሽ እንደነገረችኝ ከምታገቢው ሰው ጋር በስልክ እንዳነጋገርሻቸውና ብዙ ገንዘብ ወደዚህ እንዳላከች ነግራኛለች። ቆይ ማለት ምንድነው እዚህ ጋር የተካሄደ ያለው? አንቺ ራስሽ ምንም የማውቀው ነገር የለም። ስለዚህ ነገር ምንም የማውቀው ነገር እኔ ያገናኘዋትም ሰው የለም።
ምናልባት ተሳስታ ሊሆን ይችላል። እህትሽ እንዴት ተሳሳታለች? እና ብዙ ገንዘብ እንዴት ዝም ብላ ልትልክ ትችላለች ለሌላ ሰው? እንዴት አስበሽው ነው? እኔ እንግዲህ አላቅም። ያው ቅድም እንደነገርኩ እንደምትረዳን ነግሬሃለሁ። እሱ እውነት ነው እንደምትረዳን ነግሬሃለሁ። ከዛ ውጪ ግን ምንም አይነት ሰርግ የለም። ሰርግ የሚባል ነገር እሺ ሁለታችሁ እየዋሻችሁ ነው እዚህ ጋር። ግን ምንድነው ምክንያቱ? እንደገና ጨለማ ክፍል ውስጥ ነው ያገኘንሽ። ምንም ጨለማ ክፍል የገባሁት የማይመስል ነገር አታውሪ። እንዴት ላምንሽ እችላለሁ? ነግሬሃለሁ ማለት የተቆለፈ ቤት ውስጥ ነበርሽ። ቆልፈን የተቆለፈ ቤት ውስጥ ስንገባ ኩርምት ብለሽ ነው ያገኘንሽ። ሁለታችሁ ምንድነው እየደበቃችሁ ያላችሁት? ወይም ደግሞ እየተጠባበቃችሁ ነው? እንድትቆልፍብኝ ነግሬያት ነው እሷ። ግን ማረፍ ከፈለገች ፍላጎቷ ከሆነ ምንድነው? ቀራሲ ማዳመጥ። እሺ ይሄንን ካየት መደበቅ እህት እሺ አንቺም እየፈለግሻት እንደሆነ ተናግረሻል አይደል? እየፈለግናት ነው 15 ቀን ሞላ እየፈለግኳት ነው አልሽ። እህት እየተጨነቀሽ ነበረ ታላቅ እህት። ይሄ ማለት መደበቅ ማለት እንደቀላል ነገር እንዳምናችሁ ነው የምትፈልጉት? እየፈለግኳት ነው 15 ቀን ሙሉ እየፈለግናት ነው አላልሽም? ባልም እየፈለገ ነው አላልሽም? አሁን ደግሞ እሷ ጭራሽ እንደምታገባ አታውቅም። ይሄ ማለት ምን ማለት ነው? በቃ እንደዛ ብዬሽ ነበር አይደለ? ከዛ በኋላ ደግሞ ያለችበት ነው የምንፈልጓለችሁ ይዣችሁ ሄድኩኝ። ስለዚህ እሷ ፍላጎቷ ምንድነው? አንድና አንድ ራሴ ማዳመጥ ፈልጋለሁ። ማንም እንዲያውቅ አልፈልግም። ያለበት ቦታ እንዳትናገር ያለች። ለማንም አልተናገርኩም። በቃ ለዛ ነው ለቲም ያልነገርኳት። በቃ ብቻዋን መሆን ነበር ፍላጎቷ እኮ። ማለት ብቻዋን መሆን መፈለግ ማለት እህት ታገባለሽ ብላ ከዚህ ድረስ ከመጣሽ በኋላ ለእህት አልተናገርሽም። በዛ ላይ አሁን አንቺ በጣም እየዋሸሽኝ ነው። ምክንያቱም አሁን ታገባለሽ አሁን ይኸውልሽ የሰርጓ ጊዜ ላይ የት እንደሄደች ተሰወረሽ ነው ያልሽው። አሁን ደግሞ አንቺ ራስሽ ያለችበትን ቦታ ጠቆምሽን ወይም በር ከፍተሽ አስገባሽ አሳይሽ። ይሄ ምን ማለት ነው? እኮ ግልጽ ነው። ለምን ግራ እንደምታጋባን ነው ግራ የገባን እኛ ራሳችን። ምን ነው እንደዚህ አይነት ጥያቄ ለምን ትጠይቀናለህ? በቃ አንድ ሰው ይልክ እሷ ፈለገች አይደለ? ራሷን ማዳመጥ ፈልጋለሁ አለች። ስለዚህ ለብቻዋ ቀን ነው ራሷን የምታዳምጠው። ፍላጎቷ እኮ ነው ይሄ። ይሄ የሷ ሰርግ የለም እያለች እኮ ነው እህትሽ። ሰርግ የሚባል ነገር አላቅም እያለች ነው። አንቺ ደግሞ እዚህ ጋር ራሷን ማዳመጥ ፈልጋ ምናምን ትኛለሽ። ያው ራሴን ማዳመጥ ፈልጋለሁ አለች። በቃ ብቻዋን ተቀመጠች አንድ ክፍል ቤት ላይ። ምንድነው ራስ ማዳመጥ ማለት? አልገባኝም። ራስ ማዳመጥ ምንድነው? በቃ ብቻዬን መሆን ፈለኩኝ። ለምን? ብዙ ነገሮች መራቅ ፈልጌ። ምንድነው የተፈጠረው? በምን ምክንያት? ማለት እዚህ ጋር ምንም አልተቸገራችሁም። እህታችሁ አለችላችሁ። ሁሉን እሷ ባዶዋን ቀርታለ። እናንተ ብዙ ነገር እንደምትልክ ትነግራኛለች። እዚህ ቤት ውስጥ የሚከራይ ሰው አለ። ብዙ ገንዘብ እንደምታገኙ እናውቃለን። ምንም አልተቸገራችሁም። ምንድነው እንደዚህ እንድትሆኝ ያስደረገሽ ነገር? በቃ ዲፕሬሽን ውስጥ ገብቼ ነው እኮ። በምን ምክንያት? በቃ በምንም በአካል ጉዳተኝነቴ ምክንያት። አካል ጉዳተኛ ነሽ የምር? አዎ ነኝ። እሺ ስትታከሚ የነበረ ማስረጃ አለ? የነበረው ማስረጃ ቅድም እንደነገረች እሷ ጋር ነው የነበረ። እሷ ደግሞ አላስቀመጠችውም። እንደነገረች ቀዳድጄ ጥዬዋለሁ አለች። ቆይ ስለዚህ ምንም አይነት ማስረጃው ላይ ምንድነው የሚለው? ያው ማስረጃው ላይማ እንደዚሁ በቃ መዳን እንደማልችል ነው የተገለጸው። መዳን እንደማትሺ ይገልጻል ወረቀት ላይ? አዎ እኮ የህመሙ እንትን መንስኤና በምን ምክንያት እንደዚህ ፓራላይዝ እንደሆነሽ አይታወቅም? በተፈጥሮ ይመጣ። ኦኬ ደግሞ አሁን ያመጣሽ ውሸትሽ ነው? ምንም ይዋሸው አይደለም። ውሸት ለምን እንደምትለይ እኮ ከልጅነት ጀምሮ እንደዚህ ናት አላልሽም? ከሆነ ጊዜ አመት ነው ያልኩክ። ከልጅነት አላልኩም። ከበፊት ጀምሮ ቆይቶባታል። አዎ ቆይቶባታል። እንደዛ ብዬ ካለው ግራ ያጋባሽኝ ነው። የምትናገሪው ነገር 3-4 ነው። የትኛውን ልመንሽ? እኔ እንግዲህ ትክክል ነኝ ብዬ ነው እየነገርኩክ ያለሁት። ትክክልማ የትኛው ነው ትክክልሽ? ሁሉም ልክ ናቸው ነው እየነገርኩክ ያለሁት።